መጀመር እንችላለን። ኦኬ፣ አመሰግናለሁ። ዳኛቸው አስረስ እባላለሁ። የቡሬ ተቀናጀ አግሮ ፕሮሰሲንግ ኢንዱስትሪያል ፓርክ ኃላፊ ወይም ስራ አስኪያጅ ነው። እንግዲህ የቡሬ የተቀናጀ አግሮ ፕሮሰሲንግ ኢንዱስትሪያል ፓርክ ለመገንባት በቅድ የተያዘው በ1000 ሄክታር መሬት ላይ ነው። በዚህ በ1000 ሄክታር መሬት እንግዲህ ለማልት ተብሎ የታሰበው በ3 ተከታታይ ምዕራፎች ነው። የመጀመሪያው ምዕራፍ በ264 ሄክታር መሬት ላይ ግንባታው ሙሉ በሙሉ ተጠናቆ እንግዲህ ባለሀብት ወይም ደግሞ አልሚዎችን እየሳብን ያለንበት ሁኔታ ነው ያለን። እንግዲህ እስከ 2015 በጀት ዓመት መጨረሻ ድረስ ከፍተኛ መነቃቃት የነበረበት ኢንዱስትሪ ፓርክ ነው። እስከዛ ጊዜ ድረስ ወደ 38 የሚሆኑ ባለሀብቶች ወይም አልሚዎችን ወደ አግሮ ኢንዱስትሪ ፓርካችን ማስገባት ችለናል። እንግዲህ ሁለተኛው እና ሶስተኛው ምዕራፍ ይሄ የመጀመሪያው ምዕራፍ ቅድም የጠቀሱት 264 ሄክታር መሬቱ ሙሉ በሙሉ ባለሀብት ከገባና ወደ ማምረት ከተሸጋገረ በኋላ ሁለቱ ቀሪዎቹ ሁለተኛው እና ሶስተኛው ምዕራፍ ቦታዎችን የማልማትና ባለሀብት የመሳብ ስራው በቀጣይነት የሚሰራ ይሆናል ማለት ነው። እንግዲህ ቡሬ ተቀናጀ አግሮ ፕሮሰሲንግ ኢንዱስትሪያል ፓርክ ስንል ማዕከል የሚያደርገው ቡሬን ብቻ አይደለም። እንግዲህ ታሳቢ የተደረገው ምስራቅ ጎጃም፣ ምዕራብ ጎጃም እና አዊ ዞን የሚባሉት ሶስቱን ዞኖች ነው። ይሄ በሌላኛው አጠራሩ የደቡብ ምዕራብ አማራ የተቀናጀ አግሮ ፕሮሰሲንግ ኢንዱስትሪያል ፓርክ ነው የሚባለው። ይሄ የሚባልበት ምክንያት እንግዲህ ዋናው ፓርክ ቡሬ ላይ ይገባ እንጂ 7 ቅርንጫፎች ወይም 7 መጋቢዎች እዚህ ዋናው ፓርክ ላይ ለሚገቡት አምራች ኢንዱስትሪዎች የሚያስፈልጋቸውን ጥሬ ዕቃ በአይነት በመጠንና በጥራት የሶርቲንግ ግሬዲንግ እና ፓኬጂንግ ስራዎችን በመስራት ለዋናው ፓርክ ስለገቡት ማኑፋክቸሪንግ ኢንዱስትሪዎች የሚመግቡ አርቲሲ ብለን የምንጠራቸው ወይም የመጋቢ ተቋማት አሉ ማለት ነው። እንግዲህ ቡሬ አግሮ ፕሮሰሲንግ ኢንዱስትሪያል ፓርክ ወይም የደቡብ ምዕራብ አማራ የተቀናጀ አግሮ ፕሮሰሲንግ ኢንዱስትሪያል ፓርክ የሚለው አደረጃጀቱን በአጠቃላይ ስናየው ይህንን ይመስላል ማለት ነው። እንግዲህ እስካሁን ባለው መጀመሪያው ምዕራፍ ቅድም እንደጠቀስኩት 38 ባለሀብቶች ገብተዋል። ከዛ ውስጥ ወደ 19 የሚሆኑት አልሚዎች በተለያዩ የግንባታ ደረጃዎች ላይ የሚገኙ ናቸው። ቀሪዎቹ ደግሞ በሞቢላይዜሽን ፔሪድ ወይም የቅድመ ዝግጅት ስራዎችን አንዳንድ ማቴሪያሎች በማቅረብ ሂደት ላይ በነበሩበት ሰዓት ነው። እንግዲህ 2015 በጀት ዓመት መጨረሻ ይሄ አካባቢው ላይ በአጠቃላይ እንደ ክልል የተፈጠረ የጸጥታ ችግር በመከሰቱ ምክንያት ሌሎቹ ቀሪዎቹ ከ19 ውጭ ያሉት በቅድመ ዝግጅት ስራ ላይ እንዳሉ ያቆሙበት ሁኔታ ነው ያለ። እነሱን እንግዲህ አንጻራዊ ሰላም አሁን ላይ ያለውን አንጻራዊ ሰላም ተጠቅመን ቀሪዎቹም ግንባታ የጀመሩት 18 19 የሚሆኑት ግንባታቸውን አጠናቀው ወደ ፋብሪካ መትከልና ወደ ማምረት እንዲሸጋገሩ መንግስት ከፍተኛ ስራ እየሰራ ያለበት ሁኔታ ነው ያለ። ወደ መገንባት ያልተሸጋገሩት ደግሞ ግንባታ እንዲጀምሩ ባህር ዳር እና አዲስ አበባ ተከታታይ መድረኮችን ለመፍጠር ተሞክሯል። ከባለሀብቱና ከባለድርሻ አካላት ጋር ተከታታይ ውይይቶችን ለማድረግ ተሞክሯል። እነሱ ወደ ስራ ለማስገባት አቅጣጫዎች ተቀምጦ ስራ እየተሰራ ያለበት ሁኔታ ነው ያለ። እንግዲህ ባለሀብቶቹ እስካሁን ባለው ወደ 15.8 ቢሊዮን ብር ያስመዘገቡ ናቸው። እነዚህ 38 ባለሀብቶች ብለን የምንጠራቸው ከ15.8 ቢሊዮን ብር በላይ ካፒታል አስመዝግበው ወደ ፓርካችን የገቡ ናቸው ማለት ነው። ከዛ ውስጥ ቅድም እንደገለጽኩት በማምረት ሂደት ላይ ያሉት ሪችላንድ ባዮኬሚካል ፕሮዳክሽን ፒኤልሲ እና ማሬክ ኢንዱስትሪያል ግሩፕ የሚባሉት ሁለቱ ወደ ማምረት ተሸጋግረዋል። 19 የሚሆኑት ደግሞ በግንባታ ሂደት ላይ ነው ያሉት። ቀሪዎቹን ወደ ስራ ለማስገባት ስራ እየተሰራ ያለበት ሁኔታ ነው ያለ። እንግዲህ እነዚህ የተሰማሩባቸውን ዘርፎች ካየነ በቅባት እህሎችን ፕሮሰስ በማድረግ ዘርፍ ላይ የተሰማሩ አሉ። በስፓይስ ወይም በበርበሬና ቅመማ ቅመም                                                                                                                ፕሮሰስ ለማድረግ በግንባታ ሂደት ላይ ያሉ አሉ። እንግዲህ ባለሀብቶቹ
አትክልትና ፍራፍሬ ላይ ቦታ ተረክበው በተለያዩ የግንባታ ሂደቶች ላይ የሚገኙ አሉ። የብዕር እህሎችን ተቀብለው ፕሮሰስ ለማድረግ ቦታ ወስደው በግንባታ ደረጃ ላይ የሚገኛሉ። በስጋና ወተት ማቀነባበር ዘርፍ የገቡ አሉ። በአጠቃላይ እንግዲህ በሁሉም የግብርና ምርት ሰብሎች ላይ ያተኮረ የማምረት ስራ ላይ ለመሰማራት በጣም በርካታ ባለሀብቶች ወደ ፓርካችን ገብተው በተለያየ የእንቅስቃሴ ደረጃ ላይ ይገኛሉ ማለት ነው። እንግዲህ ከመጀመሪያው ምዕራፍ ቅድም ከጠቀስኩት ከ264 ሄክታር ውስጥ 169 ሄክታር የሚሆነው ለፕሮዳክሽን ወይም ለአምራች ኢንዱስትሪዎች የሚተላለፍ ነው። ከ169 ውስጥ 110 ሄክታሩ ኦልሬዲ ለባለሀብት ተላልፏል ማለት ነው። ኦልሬዲ አሁን የሚኖረን ቀሪ ቦታ ኦልሞስት ወደ 50 ሄክታር አካባቢ ክፍት ቦታ አለ፣ ባለሀብቶችን የሚጠብቅ ሁሉም ነገር ተሟልቶለት የተቀናጀ ኢንፍራስትራክቸር ወይም ኢንተግሬትድ ኢንፍራስትራክቸር የምንላቸው ከመብራት ውጭ መብራት አቅርቦቱን በቅርብ ጊዜ ለመፍታት ከፍተኛ ርብርብ እየተደረገ እና አሁን በእንቅስቃሴ ላይ ተመልሶ ቆመበት በእንቅስቃሴ ላይ ይገኛል ማለት ነው። ከዚህ ውጭ ያሉት በሙሉ የተሟሉለት እና የለማ መሬት በእጃችን ላይ አለ። ይህንን እንግዲህ ቀጣይ ባለሀብቶችን ተቀብለን እዛ ላይ ለማሰማራት ሰፊ ስራ እየተሰራ ያለበት ሁኔታ ነው ያለ። እንግዲህ በዋናነት አሁን አለ ብለን ቅድም የጠቀሱት 51 ሄክታር አካባቢ አሁን ያለው ቀሪ የለማ ቦታ አብዛኛው ለሚልክ ኤንድ ሚት ፕሮሰሲንግ ቀጠና ነው። ከዚህ በተጨማሪ ቬጌታብል ኤንድ ፍሩት ላይ መሰማራት ለሚፈልጉ ባለሀብቶች ቀሪ ወደ 50 ሄክታር የሚሆን ቦታ የተዘጋጀ እና የለማ ቦታ አለ ማለት ነው። በዚህ መሰረት ባለሀብቶቹ በእነዚህ ዘርፎች በተለይ አትክልትና ፍራፍሬ፣ ስጋና ወተት ማቀነባበር ላይ ለመግባት የሚፈልጉ ባለሀብቶች አሁንም ሁሉም ነገር ተሟልቶለት የለማ ቦታ ፓርካችን ላይ ስላለ መጥተው ኢንቨስት ቢያደርጉ ራሳቸውንም ክልሉንም ሀገርን መጥቀም የሚችሉበት እድል እንዳለ ማየት ይቻላል ማለት ነው። እንግዲህ እንደ አጠቃላይ ፓርኩ ቦታ የሚያስተላልፈው ወይም ባለሀብቶችን የሚያስገባ በሁለት መንገድ ነው። አንደኛው ሁሉም ነገር የተሟላለት የለማ መሬት በመስጠት ነው። በውል በኪራይ ውል በመስጠት ባለሀብቱ የፋብሪካ ሼዶችን በመገንባት እና ፋብሪካ ተክሎ ወደ ስራ እንዲገባ የሚያስችሉ አቅጣጫ አለ። ይሄ አንደኛው እንትን ነው። የለማ መሬት ኦፈር በማድረግ ባለሀብቱ የራሱ ሼድ እና ፋብሪካ ተክሎ ወደ ስራ እንዲገባ ማድረግ ነው። ሁለተኛው በመንግስት የተገነቡ ሼዶችን ለባለሀብቱ ማስተላለፍ ነው። እስካሁን ባለው 4 ሞዴል ሼዶችን ገንብተናል። ከአራቱ ኦልሞስት 3ቱን አስተላልፈናል። አሁን ላይ አንድ ሼድ አለ። እሱንም ለማስተላለፍ እንቅስቃሴ ላይ ነን። ተጨማሪ 4-5 ሼዶችን ለመገንባት አሁን የዲዛይን ጥናት ስራው ተጠናቆ የዲዛይን ስራዎች እየሰሩ ነው። ምናልባትም በ2018 ተጨማሪ ትናንትና ከገነባናቸው ሼዶች በአይነቱም በደረጃውም ከፍ ያሉ ሼዶችን ለመገንባት እቅድ ይዘን እየተንቀሳቀስን ነው። በ2018 አይሆን ተጨማሪ ሼዶችን እንገነባለን ማለት ነው። ስለዚህ ቡሬ የተቀናጀ አግሮ ፕሮሰሲንግ ኢንዱስትሪያል ፓርክ እንግዲህ በአይነቱ በጣም የተለየ ነው። አሁን የገቡትን አልሚዎች ካየን ሪችላንድ ባዮኬሚካል ፕሮዳክሽን ፒኤልሲ ገንብተው ወደ ስራ ከገቡ በኋላ በአንድ ዓመት ተኩል አኩሪ አተርን ነው ሪችላንድ ፕሮሰስ የሚያደርግ። በአንድ ዓመት ተኩል ፕሮሰስ አድርጎ ፕሮቲን ፓውደር ለውጭ ገበያ በማቅረብ $27.2 ሚሊዮን የውጭ ምንዛሬ ብቻ ለሀገሪቱ ማስገኘት ይችላል። ይሄ እንግዲህ ለሀገር ውስጥ ከሚያቀርበው የምግብ ዘይት በተጨማሪ ማለት ነው እና ሌሎች ፊቬላን ብንወስድ ከስራ ዕድል ፈጠራ አኳያ የሀገር ውስጥ ዘይት በማምረት ዘይትና ሌሎችን ምርቶች በማምረት የሀገር ውስጥ የገበያ ጉድለትን ከመሙላት አኳያ የውጭ ምንዛሬ ከማምጣት አኳያ የስራ ዕድል ከመፍጠር አኳያ እና የአካባቢውን ቢዝነስ ከማንቀሳቀስ ትራንዛክሽኑን ከማነቃቃት አኳያ የአርሶ አደሩን ጥሬ ዕቃ ትናንት በገበያ ችግር
በጣም ይቸገር የነበረውን አርሶ አደር በቅርበት ምርቱን ወደ ኢንዱስትሪ በማስገባት እሴት በመጨመር ለሀገር ውስጥና ለውጭ ገበያ በማቅረብ እንግዲህ ከአርሶ አደሩ ጀምሮ ከተሜውን፣ መንግስት ሰራተኛውን እና ሁሉንም የህብረተሰብ ክፍል ህይወት በሚነካ ሁኔታ በጣም ፋይዳቸው ከፍ ያለ ስለሆነ አግሮ ፕሮሰሲንግ ኢንዱስትሪያል ፓርኮች ውስጥ ገብተው ኢንቨስት ቢያደርጉ ባለሀብቶች ራሳቸውንና ክልላቸውን፣ ሀገራቸውን መጥቀም የሚችሉበት እድል በጣም ሰፊ ስለሆነ ይሄም በተግባር የተረጋገጠ ስለሆነ ወደ ውቢቷ ቡሬ ከተማ እና በከተማዋ እምብርት ላይ ወደ ተገነባው የቡሬ የተቀናጀ አግሮ ፕሮሰሲንግ ኢንዱስትሪያል ፓርክ መጥተው ኢንቨስት ቢያደርጉ የላቀ ተጠቃሚ እንደሚሆኑ በጣም እርግጠኞች ስለሆነ ኑና መዋዕለ ንዋያችሁን እውቀታችሁን ኢንቨስት በማድረግ ራሳችሁንም ሀገራችሁንም መጥቀም ትችላላችሁ እና ኢንቨስት አድርጎ ማለት በታላቅ አክብሮት ጥሪያችንን እናስተላልፋለን። አመሰግናለሁ።